ምን አገባሽ አንቺ? አቡይን ጥያቄ ያዥ የፈለገበት ሀገር መገመት ይችላል። ኖ አይደለም ክያ እንዴ ሀቁን ለማውጣት አይደለም እንጂ እኔ እንዴት እርግጠኛ ሆንክ ማለት ነው እንጂ ኖ እሷ ታስረዳ፣ ባለቤቷ ታስረዳ። ኖ አንተ ባለቤቷ ተምጣና ክዩ ሰሊም የጠየቀችው ጥያቄ ትክክለኛ ጥያቄ ነው። ምክንያቱም አንተ እንዴት አወክ ቡና ጠጡ ላይቭ ገብታ ማታክሰው ይልሽ ቆይ አዎ ትክክል። እኔ እዚህ ጋር ቀን ነው አይደል? እኛ ጋር ኖርዝ አሜሪካን ቀን ነው ዩኤስን ጨምሮ ቀን ነው። ላይቭ ልጅቷ ስትገባ ማታ ነበር። ማታ ደግሞ የሚሆነው ወይ ኤምሬት ነው ወይ ደግሞ ዩሮፕ ነው ወይ ኢትዮጵያ ነው። yes ከነዚህ አንዱ ልትሆን ማታ እንደነበር ጨለማ ውጪ ላይ ሆና ነው ቡና ጠጡ ላይ አዎ ላይቭ ላይ ነበረች ውጪ ላይ ሆና እኔ አንቺ ጋር በነበርኩበት ሰዓት እሷ ላይቭ ነበረች። ከዚህ ወጥቼ ያልነበር እኔ ቡና ጠጡ ያንተ ስሉኝ ከዛን ቤቷ ሄጄ ጆይን አልኩ። ልክ ቤቷ ሄጄ ጆይን ስል ላይቭ ነች ያለችው። አንቺ በሙባረክ ጉዳይ እያስጨነቅሽ ነበር። ከዛን ስክሪንሾት አድርጌ ወጣው። ሳየው ጨለማ ነው፣ ዩሮፕም ይመስላል አላውቅም። ገብታ እኔ እዚህ ጋር ነኝ ማለት ትችላለች። ኪያ ማን ያስጨነቅ? ላይቭ ላይ ከነበርክ እንዴት አስጨነቁ? በተመሳሳይ ሰዓት ላይቭ ከገባ እኛ ያልነህ ያለ ነው መጀመሪያ የራስ እናንተ ናችሁ። እናንተ ጋር ፍሬንድ ባልሆንማ አልጨነቅም። ሼር እያረጋችሁብኝ በዚህ ከዛ ምንድነው ብዬ ደንግጬ ገብቼ አየኋችሁ እንጂ እኔ ምን እንደተፈጠረ ሁላ አላውቅም። ሀቡዬ ይልሽ እሱ የኪያ መስሎት ገብቶ ወዲያው በምን ቅስፈት ነው የወጣው? ሰው ሁሉ አይቶታል። ገባሽ? እቺ አሁን ኪያ የምትባለው ኪያ የሚለውን አይተሽዋል? እንደዚህ የተገረመ ኢሞጂ የላክልሽ ነው እሱ ልጅ የላከውን ቴክስት አይተሽዋል? ልኬልሻለሁ። በኦሮምኛ ጽሁፍ ነው፣ ኦሮምኛ ነው የሚያወራው ልጁ። እሱንም ልኬላታለሁ ለመስዬ። ኦሮምኛ የሚችል ሰው የጻፈውን ቴክስት ያስተርጉሙልሽ። እኔ እኮ አይመለከታችሁም። ምን የተጻፈው ኮሜንት ቆይ ለምን እኔ የምለው አንድ ደቂቃ ቆይ በሚሉኝ ለምን አንድ ፎቶ ነው እኮ እዚህ ላይ ኮሜንት የለም። ኢሞጂ አለች። እየተገረመ እሱ ሰውዬ ጠይቀ ነው ቴክስት ልኮልናል። ሁለት ልኬላታለሁ መስዬ። አሁን የላኩልሽን የእሱን ቴክስት ደግሞ ለምን ሪካርድ አላረጋችሁም? ቪዲዮ ሪካርድ ለምን አላረጋችሁም? በምን ቅስፈት ሰው እንደውም ስክሪንሾት መገኘቱ እኮ ልጅቷ በጣም ፈጣን ሆና ነው እንጂ አይገኝም። ምክንያቱም በሰከንዶች ነው እኮ የወጣከው። ኪያ እኔ አንድ ነገር ትናንትና አንድ ደቂቃ ዛሬ ደግሞ ወደ አንድ ሰከንድ አመጣ። ኪዩ አንድ ነገር ልንገር። ምን አገባችሁ መብቴ ነው ማለት ይችላል እኮ ምን አገባችሁ መብቴ ነው፣ ያንተ መብት ነው። ኢሞጂ እንዴት አድርጌ ነው የሚተረጉመው? ሀቢባ ኢሞጂ እኮ ነው እዛ ጋር ጽሁፍ ነው። ጽሁፉ የት አለ? ጽሁፍ አለ። ሜሴጅ በውስጥ ኢንቦክስ የላከልህ ኪዩ የሚባለው ልጅ እሱም ከተቻለ ይግባ። አዎ ይግባና ያንብብ። ኦሮምኛ ነው የሚችለው፣ ታወራዋለህ። ይግባ። ቡና ጠጡ ነይና አንድ ቁጥር ጻፊ። ቡና ጠጡ ነይ ገብተሽ አንድ ቁጥር ጽፈሽ ቪዲዮ አብሪልን ፕሊዝ። እሺ ቡና ጠጡ ብዙ ጊዜ የምትሰድበው ማንን ነው? ቤታዮን አይደል? ኖ አይደለም። እንደዘር ማህበረሰብን ትሰድባለች። በጣም መጥፎ ስራ ነው። ሀቡ ልጅ ማህበረሰብን ትሰድባለች። በጣም ትሰድባለች። የለም እንደዛ ምን የለም። አታምጣ ልጅቷ ዘርና ዘር አቀሳሳሪ ናት። እኔ ገብቼ አይቼዋለሁ። ባጆት የለም ተከራከርላታለህ። ቡና ጠጡ አንዴ ያንተናገሩ አዩ ፔጁን ያየሁትን ነው። እሷም ታምጣ ላይክ አንድ ነገር ልንገርሽ ሀቡዬ። ኢትዮ ላይብሪ ይፈር ሀቢባ ባይዞይ አራስ ወራኝ ኪያ ምን እንዳለች ከኢትዮ ላይቭ ሪከርድ ጋር ጌም እንጫወት አለችና ከዛ ዘረኛ ጎንደሬ ናት በቃ አሪፍ አቀሳስራታለሁ አለች ከኦሮሞ ማህበረሰብ ጋር። ከዛ እስኪዩ ምን አለ ትናንትና ላይቭ ሪከርድ ነበርን ኩይንጋ አቀሳስራታለሁ አለ። ቃል በቃል አብራው የምትጫወተው ጌም ንግስቲን አቀሳስራታለሁ አለ። ተመሳሳይ ቃል ነው ያወጡት። ኪያም እንደዛ አለ፣ ቡና ጠጡም እንደዛ ብላለች። ቆይ መብቱ ነው የምትሉ ሰዎች ኦፍ ኮርስ መብቱ ነው እውነቱ ነው። ማንም ሰው ፌክ ካካውንት ሀቢባ ቆይ ስለ መብት ብቻ ሳይሆን አንዴ ማውራት ትችላለሁ። አዎ ትችያለሽ። አውሪ። ሰላም ነው? ኦኬ ያ ደህና ነኝ። አካውንቱ ያንቺ ነው? ኦፍ ኮርስ የኔ ነው። ሁሉንም ነገር በማስረጃ ላሳይሽ እችላለሁ። አፍንጫሽን አንሺና ድምፅሽን እንድናውቀው አፍንጫሽን አንሺና በስነ ስርዓት
ኖ ቤቱ የኔ ነው። ሰሊም ሚውት አድርጊ። እኔ ቤቴን የምመራው ቡና ጠጡ እባክሽ። በትህትና ቪዲዮ ልታበሪልን ትችላለሽ? አላበራም። እስከዛሬ ድረስ አብርቻ አላውቅም። ሰው ዛሬም ደግሞ የማብራት መብት የለኝም። ኖ ለምን መሰለሽ የኪያ አይደለም አካውንቱ ብለን የምናምነው ኪያ ፕሊዝ ከሷ ጋር ላውራ ፍቀድልኝ። ኪያ እኔ ነፃነቱን ስጠኝና እኔ እንዳውራት ፍቀድልኝ። ማርዬ ይኸውልሽ እኔ አንቺን አክብሬ ነው የገባሁት እንጂ ሌላ ሰው ቢሆን ስጀምር አልገባም። ሰው አንቺን ከፈለግሽ ፐርሰናሊ ልታናግሪኝ ትችያለሽ። እያንዳንዱ ሴቲንጉን የት እንደተከፈተ እኔ የት እንዳለው ምናምን ሀቢባ ላስረዳት እችላለሁ። ሌሎቻችሁ ግን አይመለከታችሁም። ትላንትና ማታም የሆነ ቤት ገብቼ ለማስረዳት ሞክሬ የነበረ ሰው እናንተ ደግሞ አፍንጫሽን ያዝ ቂጤን ይዤ የማውራት መብት አለኝ። ኦኬ ያኔ አካውንት ስለሆነ ማለት ነው። ያ እሱ መብትሽ ነው፣ ግን አፍንጫ ሲያዝ ድምጽ ስለሚ አቡዬ አንድ ጥያቄ እሷን ጠይቂልኝ ፕሊዝ። ትናንትና እሷ የምትኖረው ካናዳ ናት። በጣም ያወራሉ በውስጥ እንትን ልኬ በጣም ያወራሉ። እሺ እና እሷ የምትኖረው ኢሮፕ ናት ምናምን ብሏል። ትናንትና ደግሞ ኢትዮጵያ አላቅም የሆነ ቦታ ሆና ሎግ ብላለች። እና አንዴ ኪያ እኔን አስጨርሰኝ እና ተመሳሳይ አለች የሱ እህት ቪዲዮ ሀቢባ ግን እኔ የሚገርመኝ ነገር አሁን መረጃውን ልካልሽ አለች አይደለ? ሌላው እኔን ለመጉዳት ሆነ ብሎ እነዚህ ሰዎች ጌሜ ስለደረሰ ትናንትና ተሰብስቦ ዘሬን ጭምር ሲሳደቡ የነበሩ ናቸው። ዛሬ ላይ እንደዚህ ቁጭ ብላ የምታወራው ማለት ነው። ገባሽ? አሁን ላይ ባለቤቷ ቡና ጠጡ ለዚህ ቤት ብዬ ነው የመጣሁት አይደል? እኔ ስለዚህ ማንም ሰው እንደፈለገ እንዲያወራ አትፍቀጂም። ባለቤቱ ቡና ጠጡ፣ ይሄው ቡና ጠጡ ማረጋገጥ የምትችይው አንቺ አካውንቱ የሷ መሆኑን የት ሀገር አሁን እንዳለ በምን ኢሜል እንደተከፈተ ኦኬ፣ ቪዲዮ በማስበራት አካባቢዋን በማሳየት ኦኬ፣ በጣም በብዙ ነገር ማረጋገጥ እየቻልሽ ለምንድን ነው እኔን? እሺ ኪያ ይቅርታ እንደሚት አድርግልኝ። ሰሊም እናመሰግናለን ውዴ፣ ማስረጃሽን አቅርበሻል። እናመሰግናለን። ንገሪኝ ለምን ይጠይቃለሁ። እሺ አንድ ጥያቄ ቡና ጠጡን። አንድ ጥያቄ ይሄንን የኪያን የምትወደው ከሆነ የሱን ስም ለማጽዳት ትናንትና የገባችበትን ላይቭ ሪከርድ አውጥታ ትላክልሽ። አቡ በቃ ላይቭ በጣም ጥሩ የትናንትና እኔም ልጠይቅ ነበር። ገና ብዙም ጠይቃቸው ማስረጃዎች አሉ። ያንቺን ጥያቄ ጽፌዋለሁ፣ እጠይቃታለሁ። አመሰግናለሁ ሰሊም። እሺ እኔ አሁን ቡና ጠጡን የምጠይቅሽ እህቴ ህዝቡ እንዲያምን ኪያ ገባሽ? አይኖ ማንም ሰው ፌክ አካውንት የመያዝ መብት አለው። ማንም ሰው ሪከርድ የማድረግ መብት አለው። ግን ደግሞ ማህበረሰብን ቡና ጠጡ ፔጅ ማህበረሰብን የምትሳደብ ከሆነ ህዝቡ የመጠየቅ መብት አለው። የዛ ፌክ አካውንት ባለቤት የዛ ሪከርደር ባለቤት ማን እንደሆነች የማወቅ መብት አለው ማህበረሰብ የሚሰደብ ከሆነ። ስለዚህ አንቺ ፍቃድሽ ከሆነ ቪዲዮ አብርተሽ አንድ የፊትሽን ብታሳየን ተገላገለ። ኪያ ነፃ ወጣ ማለት ነው። ይሄ ነው ጥያቄው። በቃ ይሄ ነው ጉዳዩ። በአጭር ቅጭት ሊያደርገው የሚችለው እንዳይንዛዛ እንዳይራዘም ሊያደርገው የሚችለው ነገር አንቺ ቪዲዮ አብርተሽ ይኸው እኔ ነኝ ስትይ ብቻ ነው። የት ሄደች? ለምን ሄደች? ኤልሽ ሀቡ የምትጠይቅልኝ ልጅቷ ኤልሽ ሀገሯን ያለችበትን አካውንቱ መቼ እንደተከፈተ ማን እንደሆነች ብዙ ነገሯን ማጣራት ትችያለሽ። ጠይቂያት፣ እንዳትለቂያት። አካውንቱ የተከፈተ መቼም ሶሻል ሚዲያ ስንጠቀም በዚህ እድሜ ላይ ደርሰን ስማርቶች ነው። ለምሳሌ እኔ ኪያም በሆንና የኔ ቢሆንና አካውንቱ የኔ እንዲሆን ካልታወቁ የትም ሀገር ላለ ጓደኛዬ፣ ዘመዴ፣ ለማንም ሰው ዩዘር ኔሜንና ፓስዋርድን ሰጥቼ እዛ ሳይኒን አድርጎ ይገባልኛል። እዚህ ጋር በቪዲዮ አይ እሱማ ክሬት የተደረገበት ሀገር አይቀየርም። ባይዞ
አካውንት አይ ኖ ክሬት የተደረገ የትም ቦታ ክሬት አድርጎ ሰጥቶኝ ነው ማለት እኮ እችላለሁ። ሲምፕሊ ኦኬ። ሁለተኛ ደግሞ መጠየቅ የምትችይውን ነገር ልንገርሽ። ትናንትና እኔ አንቺ ቤት የነበርኩበት በሙባረክ ሰዓቱ ይታወቃል። ሰዓቱን ይዘሽዋል አይደለ? ኢቭን ሌላው በላይቭሽ ማውጣት ካልቻልሽ እኔና አንቺ ቴክስት የተላላክንበት ሰዓታቶችን ሂደሽ ማየት ትችያለሽ ቴሌግራም ላይ። እሷም ላይቭ የገባችበትን ደግሞ ስክሪንሻት አድርጋ አውጥታ ታሳይሻለች ማለት ነው። በእንደዚህ አይነት ማውጣት ትችያለሽ። እኔ በእንደዚህ አይነት መልኩ እውነታዬን ማውጣት ትችያለሽ። እሺ አሌክስ ጸብ ላይ ናችሁ? ካስገባውክ እንዳትጣሉ ብዬ ፈርቼ ነው። ያስ አታስገቢብኝ። እኔ ማንንም አልፈልግም። እሺ ጥሩ። ማንንም ካልፈለክ ማስረጃ የማቅረብ ኃላፊነት አለብክ። እኔ አይደለሁም። እኔ ማህበረሰብን አልሰድብም ካልክ ማስረጃ የምታቀርበው ምንድነው? ቡና ጠጡ። እውነት አንተን ከወደደች ልትተባበረ ፈቃደኛ ከሆነች ትናንትና ላይቭ የገባችበትን ላይቭ ሪከርድ ዳውንሎድ አድርጋ መላክ ብቻ ነው አንደኛ። ሁለተኛ እዚህ ጋር ገብታ ሲምፕሊ ቪዲዮ ለምን አታበራለንም? ምንድን ነው ችግሩ? ቪዲዮ ለምን አታበራም? ሜቢ ደግሞ አሌክስ እና ዜድ ማስረጃ ይኖራቸው ይሆን? አንተን ነፃ ሊያወጣ የሚችል ማስረጃ ይዞ ካላቸው በቴሌግራም ይላኩልሽ። ቴሌግራሜ የለውም አሌክስ። ለምንድን ነው አሌክስ እንዲገባ ያልፈለግከው? እኔ ከአሌክስ ጋር ጠለኝ። ትናንትና ቀኑን ሙሉ በውሸት ድጋሚ ስጀመር አሁን ደግሞ ገብተው ያወሩት ልንገርሽ ምን ስሉ እንደነበረ። ከፈለግሽ እኔ መረጃ ልክልሻለሁ። ላይክ በጣም የሚደብረው ነገር ፈልገሽ መርጠሽ ባልተወለድሽው ዘር የዘር ጨዋታ አይነሳም። ኪያ ያንን ነው የምነግርሽ። እኔ ለዛ ነው ዘሩን ይዞ አብሮ በሉልኝ እኔ አልወድም። በሉልኝ ሳይሆን መሳደባቸው ትክክል ነው እያልሽ ነው ያለሽው። መሳደባቸው ትክክል ነው እያልሽ ነው ያለሽው። አይደለም ማንም ሰው እኔ መርጬ ባልተወለድኩት ትናንትና ቀኑን ሙሉ ሲቀጠቅጡ ነው የዋሉት። ኪያ እኔ ማንንም ሰው በቤቴ አላስነካም። ገባክ? ራሴ ላይ እንዲደረግ የማልፈልገውን ነገር አላደርግም። እኔ ስለዚህ እዛም ደግሞ ሲያደርጉ የነበሩት እኔ ስለሌላ ቦታ አያገባኝም። እኔ ቤት ውስጥ ግን ዲስሪስፔክት ስትደረግ ያ የኔ ኃላፊነት ነው። እኔ ማንም ሰው ማንንም ዲስሪስፔክት እንዳያደርግ ጉዳዩን የማይመለከተው ሰው አላስገባም። እኔ ቤት ጉዳይ ሲመጣ ሁለት ሰዎች ተበዳድለው አንዱ ተበዳይ አንዱ በዳይ ሆነው ከመጡ ሁለቱም ብቻ ነው ዱቅ አድርጌ እዚህ ጋር የምነጋገረው እንጂ እኔ ማንንም አላስነካም። ስለ ዘር ምናምን እንዳታነሳ። እዚህ ጋር ምንም አይነት ዘር ነገር የለም። አንድ ሰው ዘሎ ዘሬ ካለ የኔ ብሔሮች ተነሱልኝ ጩሁልኝ ማለት ነው። ኖ የኔ ብሔሮች ተነሱልኝ ሳይሆን አንድም ሰው እኔም በዘሬ ሊሰድበኝ አይገባም። እዚህ ቤት ስለዚህ ስለ ቡና ጠጡ ነው አይደለ? ስለ ቡና ጠጡ ያወሩ ከሆነ ልጅቷን እያለች ልጅቷን ማውራት እየቻሉ ትናንትና ወዳው ነው ቀጥታ ወደ ጌምና ወደ ዘር ገባኝ። ይመለከተኛል ስለ ትናንት እኔ የሚመለከተኝ እኔ ቤት ስለሚፈጠር ስለ ቡና ጠጡም ስለ ትናንትና ነው። ባይ ዘ ወይ ስለ ትናንትና ነው። ባለቤቷም ደግሞ መታያ ያወራች ነው። አንድ ሰው ብሔርክን ቢነካ እኔ ቤት ውስጥ ብሔርክን ቢነካ እኔን ትጠይቀኛለህ። እኔ አልፈቅድለትም። ገባክ? ማንም ሰው የማንንም ብሔር እንዲነካ ማንም የማንንም ሃይማኖት እንዲነካ እኔ አልፈቅድም በቤቴ። እኔ ኃላፊነትን ወስደው ስለ ቤቴ ስለ እኔ ነው። ገባክ? እኔ እዚህ ጋር እኔ ጋር መተክ አንድ ሰው የሆነ ነገር ቢናገር ያ ሰው ማንም ይሁን ነቅዬ አስወጣዋለሁ። ለምን እኔ ክብሬ እንዲነካ አልፈልግም። ማንም የማንንም ክብር እንዲነካ በቤቴ አልፈቅድም። እኔ ቤት ስለ ብሔር አናወራ። በዘሬ አትበል ደጋግመህ። እሺ አሁን አንተ ቡና ጠጡ የኔ አይደለም ማለት ህዝቡ ደግሞ ያንተ ነው አለ። ማስረጃ ከሌለክ ምንም አታመጡም። በቃ የኔ ሆነ አልሆነ ምን አገባችሁ ብለህ ጉዳዩን መዝጋት ትችላለህ። ግን የእውነት ነፃነትህ የሚያስጨንቅህ ከሆነ የእውነት አንተ ንጽህና የሚያሳስብህ ከሆነ ማስረጃ ማቅረብ ይቻላል። ማስረጃ እኮ ባለቤቱን ከማቅረብ በላይ ምንም ላደርግልሽ እኮ አልችልም። ባለቤቱን አቅርበሽ ጠይቂ፣ ሙሉ ነገሯን ጠይቂያት፣ የፈለግሽውን ነገር ጠይቂያት ብዬ እኮ ታለች። ነቅላ ወጣች እኮ ቪዲዮ አብሪ ስላት ቪዲዮ እሺ፣ ፊቷን ማሳየት ካልፈለገች ስክሪን ሪከርደር ናት። ስክሪን ሪከርደሮች ብዙ ጊዜ ፊታቸው እንዲታይ አይፈልግም። ስለዚህ አትሊስት አካባቢዋን ቪዲዮ አብርታ ካሜራዋን ፍሊፕ አድርጋ አካባቢዋን ኧረ ቡና ጠጡ ነይ። ሞዴሬተሮች ሀውፕፉሊ አላስወጧትም አይደለ? አንድ ቁጥር ደጋግመሽ ጻፍ። ሞዴሬተሮች እኔ አስወጡ አስገቡ ካላልኩ ኔቨር ዘይ ሪስፔክት ሚ። ከኔ ፍቃድ ውጭ ማንንም አያስገቡ። ጨዋ የሚያከብሩን ሞዴሬተሮች ነው ያሉ። እሺ ቡና ጠጡ አንድ ቁጥር ጻፊ ፕሊዝ። ነው ግን ጉዳዩ የማይመለከተውን ሰው እኔ አላስገባም። ያውቃሉ። ዜድም ታውቀኛለች። ቡና ጠጡ ተይ በእናትሽ። ያውቀኛል። ጉዳዩ
ኪያ ነው እና ቡና ጠጡ ሁለቱ ናቸው የሚመለከታቸው። ኪያ ቡና ጠጡን አምጥቶ ቪዲዮ እንድታበራ ማድረግ አለበት። ታክሲቲያ ነው መስረጃው። ሌላ ምንም የሰው ምስክር ምን ያደርጋል? የሰው ምስክር እነሱ የሆነ ነገር ሲሉ እስቲ የሆነ ነገር ሲል የብሔር ሽኩቻ ሊነሳ ነው። ያንን ደግሞ እኔ አልፈልገውም። በቤቴ መሰዳደብ መጨቃጨቅ የፈለገ ሰው በቤቱ ይሰዳደብ ይጨቃጨቅ። እኔ ጋር ማስረጃና መረጃ ብቻ ነው። ሮዚና ማስረጃ አላት። ማስረጃ ሮዚናን አስገቢያት ምትል ማስረጃ አላት። አይታዋለች ሮዛ። ኮፒ ሊንክ አድርጉ ልጆች፣ ኮፒ ሊንክ አድርጉልኝ ልጆች። ሁላችሁም አንድ ላይ ሪስትሪክሽን ሰጠ። አንድ ቁጥር ጻፊ ፕሊዝ። ነይ ግቢ እያሏት ነው። ጋይስ ቡና ጠጡን። ፎሎዋ 90,000 መሆኑን አይታችሁ አስገባው። ቅድም ፌክ ቡና ጠጡ ገብታ ነበር። ቴንኪዩ ማኪዬ። ፌክ ቡና ጠጡ ገብታ ነበር። 13,000 ፎሎ ያላት ፌኳን አንፈልግም። ትክክለኛዋ ቡና ጠጡ 90,000 ፎሎ ያለው ቡና ጠጡ ትግባ። አንድ ቁጥር ደጋግመሽ ጻፊ ቡንዬ። ፎቶውን ሮዚና ነች ያነሳችው። እሺ ነይ ግቢ። ሮዚና ፍላወር ላኪ። ፎቶውን ስክሪንሾት ያደረገችው ሮዚና ነች። ሮዚና ፍላወር ላኪ። ሙባረክ ይሄ ጉዳይ አይመለከትክም። የኪያ ጉዳይ ነው ማለት ለአንተ ሊከስ ቡና አንድ ቁጥር ፕሌስ ጉዳይ ሳይሆን የራሱ የግል ጉዳይ ነው። አንዴ ይጨርስና አስገባካል። አረ ቡና ጠጡ ነይ። ቆይ በውስጥ ደውሎ ሊጠራት ነው። እንትን በሉ ግን እንዴት ሰው ግን ጊዜ ይኖረዋል? ቲክታከርም ሆኖ ሪከርደርም ሆኖ ሪከርድ እያደረጉ መፖሰት ቴክስ ታይም በጣም አይደል? ሪከርደር መሆን እኮ ጊዜ ይጠይቃል አይደል? አይደል ጋይስ? ሪከርደር መሆን ጊዜ አይጠይቅም? ቁጭ ብላችሁ ሪከርድ አድርጋችሁ ቆራርጣችሁ መፖሰት። ቡና ጠጡ ነይ፣ እየጠበቅንሽ ነው ባክሽ። ቪዲዮ አብርተሽ ፊትሽን አሳይ ስላልኳት ይሆናል። ኪያ ንገራት፣ ፊቷን ማሳየት ካልፈለገች አካባቢዋን ማሳየት ትችላለች። እና ደግሞ አንተ ቴሌግራም ላይ ለአንተ ትላክልክና አንተ ደግሞ እንትን ላክልኝ፣ በቴሌግራም ላክልኝ ይሄ የተከፈተበት ሀገር ራሱ ነው። ከየትም ታቡይ አሁን መታን ነበር እንደ እያወራች ነበር እኮ እና ላይቭዋንም ታውጣው። እነዚህ ነገሮች እናንተ እንግዲህ መቼም ቡና ጠጡ ለእኔ ቁጥሯን አትሰጠኝም መቼም አይደል? ላይ ቴዲ አዋሳ ባንቺ ስም እንደሆነ እንዳደረጉት ነው የምትለው? ኖ እኔ አላውቅም። የተፈጠረውን እዛ ጋር ምን እንደተፈጠረ ማስረዳት አልችልም። እኔ ያሉትን እንጠይቅ እንጂ ኖ እኔ አይደለሁማ። እኔ በራሴ ነው ላይቭ የነበርኩት ትናንትና አንቺ ቤት። እኔ በነበርኩበት ሰዓት እሷም ቡና ጠጡም ላይቭ ነበረች። እኔ አንቺ ቤት ለሙባረክ ጉዳይ ተጠርቼ በነበርኩበት ሰዓት ላይቭዋን ታው አንተ እኔ ቤት ለሙባረክ ጉዳይ ተጠርታ ምን ታረግልኛለሽ መሰለሽ? ሀቡ ለምን ሰሊም ማነች? ሰሊም ጉዳዩ ይመለከታታል እንዴ እኮ አንዴ ህዝቡ ብሎ ኖ አይ ኖ ገባኝ። ግን ሀቢባ ማድረግ ያለብሽን ነው የምነግርሽ። ያንቺን ላይፍ ትገቢና
እኔ የነበርኩበት ሰዓት ትናንትና እሱን ሰዓት ትጽፊያለሽ። ከዛም ቡና ጠጡ ደግሞ ላይቭ የነበረችበትን ሰዓት እሷም ታውጣ። ከዛን ሁለታችሁ አንቺና ቡና ጠጡ አንድ አይነት ታይም ዞን ላይ ነው ያላችሁት። አይ ቲንክ ሶ እሱን ቼክ አድርጉልኝ ነው 90,000 ፎሎ በመረጃ ሁሉም ነው። ይሄ አይደለም ቡና ጠጡ ይሄ 13,000 ነው 90 ምናምን ሺህ ፎሎ ያለው ነው ቡና ጠጡ እያሉ ነው። ወይ ጉድ! እቺ ይሄም ፌክ ነው። ሀቡዬ እንዴት ነህ? ነቅላ ወጣች ባንዴ። እቺኛዋ ቡና ጠጡ ደግሞ ሳወራ ፌክ ነው የገባው። ትክክለኛው ቡና ጠጡ ትምጣ። ሰሊም እንዴት ነሽ? ሰላም ነው ሀቡዬ? አለን